أحب اللي روحها خفيفة، أحب اللي تبتسم، أحب البشوش. መዳምን የምታሸንፉበት አንዱና ዋነኛው መንገድ ይሄና ይሄ ብቻ ነው ያገሬ ልጆች። እኔ ካሁን በፊትም ቪዲዮ ሰርቻ አካፍያቸዋለሁ። ምክንያቱም እኔን ስለጠቀመኝ እናንተም ተጠቀሙበት ብዬ ማለት ነው። በዚህ አጋጣሚ ከመዳማችሁ ጋር ጥሩ ግንኙነት እንዲኖራችሁ የምትፈልጉ፣ ደሞዝ እንዲጨመራችሁ የምትፈልጉ፣ እናንተ የመስራት ፍላጎት እያላችሁ እነሱ እንዳሳፍሯችሁ ከፈለጋችሁ ይሄን ብቻ አድርጉ ማለት ነው። በነገራችን ላይ እንግዲህ በአንድ ሸቃላ ምክንያት ሁሉም ኤጀንሲ ተሰድቧል። የተሰደበው ኤጀንሲ ማን ነው የሚለውን ደግሞ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜም ሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ በተለይ አዲስ የመጣችሁ ወይንም ደግሞ መዳም አልበረከተላችሁ ያለ ቤት እየቀያየራችሁ የተቸገራችሁ፣ ሀገር እየቀያየራችሁ የተቸገራችሁ ቶች ካላችሁ ዛሬ አንድ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ከራሷ ከመዳም አንደበትም ቀንጨባ አድርጌ አስደምጫችኋለሁ። ምንድነው የሚለውን ደግሞ እኔ እህታችሁ ዘርዘር አድርጌ ልንገራችሁ ማለት ነው። ሁሌም ቢሆን እኔ በቻልኩት አቅም ለእናንተ የሚጠቅም ነገር፣ በተለይ ደግሞ ራስ ያለፍኩበት ነገር ከሆነ አቀርብላችኋለሁ። እኔን የጠቀመኝን ነገር ከሆነ እንድትጠቀሙበት፣ እኔ ባለማወቅ አድርጌ የጎዳኝ ነገር ከሆነ ደግሞ እናንተ እንዳትጎዱ ባለማወቅ አስቀድሜ እነግራችኋለሁ ማለት ነው። ከአሁን በፊትም በተደጋጋሚ እንደምላችሁ እኔ ባለማወቅ እዚህ ቤት 4 አመት ዋጋ ከፍያለሁ ብያችኋለሁ። በጣም ሲበዛ ልካም እኔ በጣም ሲበዛ ወድኔ በነገራችን ላይ ገባችሁ አይደለ? እና ማልኬ ዋጋ አስከፍሎኛል ያገሬ ልጆች ከምላችሁ በላይ መቼም አይረሳኝም ወላሂ። ዛሬ ላይ ስራ ተጨምሮብኛል፣ ቤት ተጨምሯል፣ ብዙ ነገር አለ። ግን ድሮ ስኖር የነበረው ኑሮና አሁን ላይ ያለው ኑሮ በጣም ብዙ ልዩነት አለው። እሱም ምንድነው መሰላችሁ እንግዲህ ሀገሬ ልጆች፣ ይቺ መዳም አንደኛዋ መዳም ጥያቄ ጠየቀቻት። ጥያቄው ምንድነው መሰላችሁ እንግዲህ ከዛ ቤት የገባች አንድ ሸቃላ ናት። በዚያ ሸቃላ ምክንያት እንግዲህ እንዳለ ኤጀንሲውን ሰደበች። ይች ደግሞ ማለት ነው ለምን እንደሆነ ባላቅም የነዚህ ኤጀንሲዎች እንደዚህ ናቸው ብላ ተሳድባለች። ግን እኮ እነሱን የሚወዳቸው ደግሞ ሌላ መዳሞች ይኖራሉ። የሀገሬ ልጆች ተሳደበ ስላችሁ እኛ እንዳይመስላችሁ፣ እኛ መቼም አንሰደብም በዚህ በኩል ማለት ነው። እኛ ከተሰደብነ በአንድ ነገር ብቻና ብቻ ነው። በምን እኛ ሀበሾች መለያችን ኃይለኞች ናቸው። ሀራና እንቱ ነው የምንባል እንጂ በዚህ ነገር አንታማም ማለት ነው። እና ወደ ቤተሰቦች እኔ ያመጣኋት ሰራተኛ ኡጋንዳ ነች። ግን ለምን እንደሆነ በጣም ነው የምታስጠላ። ከስር ከስር እየሄድኩኝ ሙያ አስተምራታለሁ። ሙያ ላስተምራትም እንኳን ብፈልግ ምንም መማር አትችልም፣ ምንም ነገር አይገባትም፣ ድንጋራስ ናት ብላታለች ማለት ነው። ወላሂ ከምሬ ነው ብላችሁ። በዛ ላይ ደግሞ ምንም ንጽህናዋን አትጠብቅም። በብዙ ነገር ተቸገርኩኝ፣ አሁንስ ደከመኝ። እሷን ማስተማር እሷን ማሰልጠን ደክሞኛል፣ አሰልጥኛትም አትረዳም ብላለች። በዚያ ላይ ደግሞ ማንድ ሀበሻሻ ማትታክ ብላለች ማለት ነው። ሲጀመርም ደግሞ ምንም አይነት ሳቅም ሆነ ያኔ ከፊቷ ፈገግታ ነገር አይታይባትም። በጣም ደከመኝ እና እስኪ ሚስጥሩ የምታውቁ ካላችሁ ንገሩ ብላ ጠየቀቻቸው። እነማንን? እነመዳምን ማለት ነው። ከዛስ ሌላኛዋ መዳማ ደግሞ የሰማችኋት መዳም ለምን እንደሆነ አላቅም ሀደ ኤጀንሲ ብላለች ማለት ነው። እኔ ምክንያቱ ምን እንደሆነ ባላቅም እነዚህ ኤጀንሲዎች ሁሎቹም ያው ናቸው፣ እሷ ብቻ አይደለችም ማለች። እኔ ቢሮ ሂጄ ሰራተኛ ላመጣ ሄድኳለች። ሰራተኛ ላመጣ ቢሮ ሂጄ አንዲት ልጅ ከኔ ቤት መምጣት ፈለገች፣ የዚህ ኤጀንሲ ማለት ነው። ኡጋንዳዊት የሆነ ሰራተኛ ወደ እኔ ቤት መምጣት ፈለገች ትላለች ሀገሬ ልጆች። እኔ ግን በቅርብ ያሉትን ሰራተኞች ኡጋንዶች ነው ያለው። ከእህቶቼ ከጓደኞቼ ቤት ያሉ የኡጋንዳ ሰራተኞችን ስለማይ ማይንፋሁ ብላለች። ማጀብ ነው ያኔ ደስ አይሉኝ ማይመቹኝ ብላለች ማለት ነው። እና እነሱን ስላየሁ እኔ ልትመጣ ስትል ወደ እኔ አይን ያልፈልግም ብዬ መለስኳት። እና ችግራቸው ምን እንደሆነ ባላቅም አንዲት ብቻ አይደለችም፣ ሁሉም የኡጋንዳ ሰራተኞች እንደዚህ ናቸው። እኔ ደግሞ እንደዚህ ያለ ሰራተኛ አልወድም ብላለች። አና ጋብል እንዲ ዋህድ ሸቃላ አስተቅለት እንዲ ሲታሳኗት ብላለች ማለት ነው። ማሻአላህ አለቻት ማለት ነው። እኔ በፊት አንዲት ሰራተኛ ነበረችኝ 6 አመት ሙሉ ከኔ ቤት ሰርታለች። ፈገግታዋ ብቻ በቂ ነው ብላለች። ገብታችኋል? ፈገግታዋ ብቻ በቂ ነው። ስለዚህ እሷን ባየሁበት አይኔ ይችን አምጥቼ እንዴት አሰራለሁ አና ሰምታችኋታል አይደለ? እኔም ወደው የሚስቅ ነው። እኔም ወደው በራሱ እንትን ብሎ የሚሰራ ነው። እኔም ወደው እንደዚህ ምንድነው ትግል ታውቃላችሁ? ትግል ምንድነው? ያኔ ባርዳ በቃ አይደለ? ባርዳ ምንድነው በአማርኛ? ቅዝቅዝ ያላል አይደለ? ዝም ብሎ አንዳንድ ሰዎች አይታችኋቸው ከሆነ አንዳንዶች በተፈጥሯቸው የሆኑ እንደኔ ቅሌታሞች አሉ። ቅልል የሚሉ ፍጥን የሚሉ ማለት ነው።
አንዳንዶች ደግሞ አሉ ድንጋራሶች ውሃ ብደፉባቸው ራሱ የማይነሱ ሰዓት ቢቀጣጠሩ ራሱ ትዝ የማይላቸው አሉ። በቃ የሆነች ነገር እኔ አለች ወላይ አንድ ሰራተኛ አለች ከኛ ራሱ ማለት ነው ሀዲ ባርዳ ይሏታል ሁልጊዜ ማለት ነው። እኔም በቻልኩት አቅም እመክራታለሁ። አንዲት ሶፍት ለማንሳት ራሱ የሚጨርስባት ደቂቃ ማለት ነው። በቃ ቀስ ያለች ናት፣ ግን ተፈጥሮ ሆኖባት ነው። ስትሰራ ግን ጥፍፍ አድርጋ ነው የምትሰራ። ገብቷችኋል? ቀስ ብላ ጥፍፍ አድርጋ ትሰራለች። እና ይቺ ደግሞ አና ማሐባ እኔ ባርዳ አልፈልግም እኔ የማይስቅ ደስተኛ ያልሆነ ሰው አልወድም። ፊቱን የሚኮማተር ሰው አልወድም። ፊቷን አኮማትራ ከምትሰራው ባይሰራ ቢቀር ይሻለኛል። እና ሁሎችም ኤጀንሲዎች አንድ ናቸው እያሉ ነው። እና ምንድነው መልእክትሽ ካላችሁኝ እኔ ስለነሱ አይደለም ለእናንተ የሚጠቅማችሁን ነገር ብቻ መናገር የምፈልገው። በነገራችን ላይ ቡና እንጠጣ ሀገር ልጆች ጓደኛ ያለች ማለት ነው። ብዙ ጊዜ ደግሞ 2 ስኒ ሳቀርብ ከማን ጋር ልጠጭ ነው የምትሉኝ? ከባሌ ጋር ነው። ያው ዛሬ ግን ጓደኛዬ ነች። እሺ ልንገራችሁ ብዬ ነው በዚህ አጋጣሚ። እና የሀገሬ ልጆች እኔ ባለማወቅ ልካሙኝ እንዳልኳቸው 4 ዓመት ዋጋ ከፍያለሁ። ስራ ፈጋለሁ፣ ግን ፊቴ ፍትታተልም። በቃ በጣም ማኩራፊ ነኝ። ሲጠራኝ ራሱ ነአም ማለት ትልቅ ውርደት ነበር የሚመስለኝ፣ ግን ያን ነገር ጎዳኝ። ከዛ በኋላ ግን እያወኩ እየበሰልኩ ስመጣ ፈገግ ምን አገባኝ ማስመሰል። ነአም ማማ እኮ እሷ ማማዋን ትፈልጋ ይገርማችሁ። ግን በቃ ለስራ ይጠቅመኛል የሀገሬ ልጆች። እና እናንተ አታኩርፉ ሻል አይደለኛ። አረብ ሀገር የምንኖር ልጆች የታወቀ ነው። ሁሌም እላችኋለሁ ላያችን ቀልተ ውስጣችን ጠቁሮ ነው የምንኖር። የውስጣችሁን በውስጣችሁ አድርጋችሁ ናማማ ፈገግ፣ ሀታ የሚያስከፋ ነገር እንኳን ብታይ ፈገግ በሉ ተብላችኋል። በቃ ሀገሬ ልጆች ቀለል አድርጉት ነገሩን ማለት ነው። ምን አገባችሁ እናንተ? ስራችሁን እናንተ ናችሁ የምታውቁ፣ ሁኔታችሁን እናንተ ናችሁ የምታውቁ። ስለዚህ ለመኖር ስትሉ በቃ ስራችሁ እንዳይበላሽባችሁ ከእነሱ ጋር ለመግባባት ስትሉ ወላሂ ነው የምላችሁ። እኔ ሁሌ የምላችኋለሁ የሆነ ነገር ራሱ ስትታዘዙ ማለት ነው ሀታ መስራት የማትችሉበት ሁኔታ ውስጥ እንኳን ብትሆኑ ኢንሻአላህ ማማ ኦኬ ማማ ጠይ ማማ በሉ። ገባችሁ? አይ እኔ አልሰራም እንደዚህ ለምን ትኛለሽ ምናምን ነገር ብላችሁ ያንን ስራ ብትሰሩት እነሱን አስደስታችሁ በቃ የሆነ እንትን ይዙባችኋል፣ ነጥብ ይዙባችኋል። ስለዚህ እነሱ አልሰራም ብላችሁ ስታበቁ ከምትሰሩት ኢንሻአላህ ሰራለሁ ብላችሁ ሳትሰሩት ቀራሱ ያስደስታችኋል። በራሴ የማይሆን ነገር ነው የምነግራችሁ። እነሱ እየጠሯችሁ እነሱ እያናገሯችሁ እናንተ ጀርባ ሰጥታችሁ የምትሄዱ ከሆነ አለቀላችሁ። ይሄ ነገር ለነሱ በጣም ትልቅ ውርደት ነው የሚመስላችሁ የሀገሬ ልጆች እየሰማችሁ ማለት ነው። ግን እኮ እኔ የማደርጋለሁ አንዳንዴ እንዲህ ሰው ነኝ፣ እናደዳለሁ። ስናደድ እንደዛ ጥያት እሄዳለሁ። ከዛ በኋላ እሷም ሲበርድላት እኔም ሲበርድልኝ እንገናኝና እንደገና በጠረጴዛ ዙሪያ እናወራለን ማለት ነው የሀገሬ ልጆች። አናርፈችን ትገልብች ንዲፋ በሰንቴ ሀር ምናምን ትላለች። ላስ ሀታ እንት ያላታለሁ ማለት ነው። አንቺም እንደዚያ ስሮች ነው አላት እና እንነጋገራለን። ስለዚህ ከመዳሞቻችሁ ጋር ለመግባባት ከፈለጋችሁ በሻሻ ሁኑ፣ ደስተኛ ሁኑ። ከውስጣችሁ ደስታ ባይመጣም ለማስመሰል ማለት ነው የሀገሬ ልጆች። እሺ መስራት የማትችሉ ስራ ስትታዘዙ፣ ይሄን ስራችሁ ግን ግዴታችሁ የሆነ ስራ ነው። ግዴታሽ ያልሆነ ሁለተኛ ቤት ልጅ ስሪ ስትባይ እሺ በይ እያልኩሽ አይደለም። ራስሽ እዛ ቤት ያለው ስራ ከሆነ ኦኬ ማማ ኢንሻአላህ ማማ በሉ። እሺ የማትችሉት ነገር እንኳን ቢሆን እዛ ቤት የእናንተ ግዴታ የሆነባችሁ ስራ ካለ እና ይሄን ካረጋችሁ መኑ ደሞዝ ብትፈልጉ ትጨምራላችሁ። እናንተ መስራት ፍላጎት እያላችሁ ወደ ሀገራችሁ እንዳትሳፈሩ አድርጓችሁ ስር ይሏችኋል። ለምነው ነው የሚያሰሯችሁ? ለምን ያስቀምጧችኋል? የሀገሬ ልጆች ግን እናንተ ሁሌ የምታኮርፉ ከሆነ፣ ሁሌ ፊታችሁን የምትዘፈዝፉ ከሆነ፣ ሁሌ እነሱ ሲያናግሯችሁ የምትኮፋተሩ ከሆነ ብሰሩ ድንጋዩን መሬቱን ብትቆፍርላት ራሱ አያስደስታትም የሀገሬ ልጆች። ለዚህም ነው ብዙ እህቶቻችን እኔ መስራት ትፈልጋለሁ እሷ ግን ላሳፈርሽ ነው እያለች ነው። ምን ላድርግ መዳሜ ደሞዝ አትሰጠኝም፣ መዳሜ ስጦታ አገዛልኝ የምትል ለዚህ ነው። ገብቷችኋል? እና እናንተ ደግሞ ብልጥው ነው እሺ እያላችሁ ጊዜያችሁ አሳልፉ የሀገሬ ልጆች። እና እኔ ስለጠቀመኝ ልንገራችሁ ብዬ ነው። ወላሂ በፊት የኖርኩት ኑሮና አሁን ላይ የምኖረው ኑሮ በጣም ብዙ ልዩነት አለው። አሁን ቤት ተጨምሯል፣ ስራ ተጨምሯል፣ ግን እረፍት አለኝ አሁን ላይ። በዚያን ሰዓት አይደለም ዩቱብ መስራት ይቀርና ቁርስ የምበላበት ሰዓት እንኳን አልነበረኝም። እና ተጠቀሙት።